እናንተ የዚህ ካልሲ ለባሹ ነገር አልገረማችሁም እንዴ? ልጁን ብቻ እንዴ እግርሽን አንቺ እጅህን አንሳ እግርህን አንሳ እዛ ምንድነው የምትሰራው ምናምን ብሎ ባል ያጫውተዋል እንዴ? እንደው አይደብርም? አሁን እርሶን አሁን ምን ብለን እኛ እንናገራለን? ማዘር ማለት ነው የምር ለኛ አስቦልን እንዴ? ምን ማለት ነው? የስርዓት ማስያዝ ሲችሉ ይከራከራሉ እንዴ? አሁን ሄሎዋ ምን ብለን እሳቸውን እንናገራቸው እንዴ? ከበደን እኮ ማዘርዬ እንዴ ምን ማለት ነው? ቆይ እና ማዘርዬ ምን እያሰቡ ነው? ልጁ ያደረገው ነገር ጥሩ ነው የሚሉት፣ በዛ ላይ ውጡልኝ ሄዱ ምናምን እያሉ ይሄ የሚያደርገው ነገር ጥሩ ነገር ነው ብሎ ነው ለልጁ የተከራከሩ ያሉት። እንደዚህ አይነቱም ማለት ነው ከስር ገብቶ ቁንጥጥ አርጎ ማለት ነው ከእንደዚህ አይነት ከወረደ አስተሳሰብ ማውጣት ሲችሉ እንዴት ነው እርሶ ይሄን ካልሲ ለባሽ የሚደግፉት? ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኛ አለን። ይሄ ልዬን እንግዲህ ይኸው ከዚህ ካልሲ ለባሹ ተርፎ ደግሞ እንግዲህ አክስት ተባያዋ መታም እያስጨነቀች ነው ያለችው። የምር በጣም ነው የሚገርመው። ለሁሌ ደግሞ ሀሳብ አስተያየታችሁን አስቀምጡ የምትለው ይሄ ነገር ለአንተ ከብዶክ ነው? የምሬን ነው ምለው ከብዶክ ነው ከነዚህ ሰው እሷን ማውጣት ማለት ነው። መረጃ ምንም የተለየ መረጃ አይኖራቸውም። በፍጹም ምንም መረጃ አይኖራቸውም። ሆን ብሎ ነው እንትን እያሉባት ያለው። ምክንያቱም ልጅን አፍኗታል፣ አግዷታል። በዛ ማለ ያደረገው ነገር ነው መረጃው። ስለዚህ ማንም ይረዳ፣ እናትዬ የሚረዳ ሁላችንም የምንረዳው ነገር ነው። ምክንያቱም እናቴን ተወደዋለች፣ ታፈቅሯለች። ይሄን ሁሉ እያወቃችሁ ማለት ነው እሷ መረጃ ራሱ ብትል እናንተ መጋፈጥ ነበር የነበረባችሁ። ገባችሁ አይደለ? ማዘርዬ የምር እርሶን ለመናገር እኮ እኛ ከበደን። ምን እየሰሩ ነው? እንዴት ነው እንደዚህ አይነት ነገር የሚያበረታቱት? ሲጀምር ደግሞ አንተን ብሎ አፍቃሪ ማለት ነው ማንነትህን ፊትህን ሸፍነ ፍቅር ያጫውታል እንዴ? ወንድ ኮንክ ማለት ነው ፊትህን ገልጠ መምጣት ነው። ምንድነው ማንነትህን ደብቀ ማለት ነው የካልሲህን ለብሰ እየመጣ አባወራ የሚያጫውትክ ለማያውቅ እንደዚህ ፊትህን መለጠፍ እንችላለን ግን ያኔ ስሩበት በሚለው ነገር ነው እንጂ ሄሊየን እንደዚህ የምታስጨንቅ ሆነ በደም አርገን ነው የምንሄድብህ፣ በደም አርገን ማለት ነውና ልጅቷን በሽተኛ አታድርጉ። የመጣውም ትልቅ ሰው እንዴ እኛን ሊያሳስቱን ነው እንዴ? ጋይስ እውነት ሊያሳድዱን ነው እንዴ? ሊያሳስቱን ነው? ምን ማለት ነው? መቆጣት፣ ማስማማት እንደዚህ አሁን ያደረገው ነገር ጥሩ ነው። በግድ ካላፈቀርሽኝ፣ በግድ ከኔ ጋር ካልሆንሽ፣ በግድ የሷን መረጃ ይዞ መጥቶ አብርሽኝ ካልሆንሽ ሚላውን ሰው እንዴት ነው እርሶ አምኖ ተቀብሎ ለሱ የሚሟጎትለት ማለት ነው እንዴ? እንደ ልጆት ይዋት እስቲ እሷንም ቢሆን ማለት ነው። እንዴት እያሰቡ ነው ያሉት እርሶ እንዴ? ዝም ማለት አልችልም፣ እናገራለሁ እንዴ? ትልቅ ሰው ነው ብዬማ ዝም አለልም። ፈጣሪ ይቅር ይበለኝ። ግን ባቴ እንግዲህ ያየሁትን አስተያየት መስጠት አይደለም ውዶቼ፣ ያን ቀር እንዳይላችሁ። ስለዚህ ትልቅ ሰው መጥቶ እንኳን ማስማማት አንተ የምትሰራው ነገር ይሄ አይደለም ከማለት እንዴት ነው እርሶ እንደዚህ ለዚህ ካልሲ ለባሽ እያገዙ እሷን እንደዚህ እንትን የሚሉት? ባላ መጣ አይና ወጣሉ ደግሞ ሳያፈር ምን ትሰራለህ? ምን ታረጋለህ? ምናምን እያለ ደግሞ ያመነጫጭቃል። ማን አንተ ምንድነው አላፋላፊ የሚያጫውት? ሲጀመር እሺ ተገዳ ነው ካንተ ጋር አይኖች አለች አይደለ? ይሄንን ታውቃላችሁ። ስለዚህ ምንድነው አንተ ማን ምናምን ብለ ያጫውታል እንዴ? ኧረ ማማ ኧረ ድምጼ ዛሬ ምን ነው ውጪ ሆኜ ነው የሚቀርጸውና ማማ ምን ሆነሽ ነው ያሉ እንትን ጥሎታል ይላሉ እንዴ? ሲጀመር ምን ሆነ አንተ መድኃኒት የወሰደች ልጅ የሆነ ነገር ብትሆን እንደውም እርሶን ነው እኛ ተጠያቂ የምናረገው እንዴ? ምን ሆነሽ ነው ምናምን ይላሉ እንዴ? ልጆት ነው አክስት ተባዩ ማለት ነው። አክስት ተባዩ ልጆት ነው የእህቶች ልጆት ነው እኮ እንደዚህ እያስጨነቃት ያለው። በግድ መረጃዋን ይዞ ከሰሙ ማለት ነው በግድ መረጃዋን ይዞ አግዷት ከፍቅረኛሽ ካልተለያየሽ ብሎ ሲያስጨንቃት እኔ አንተን አልፈልግም ብላ ነው እንግዲህ ይሄንን ነገር የምትሉትን ነገር የተጠቀመችው አይደለ? ይሄ እኮ ግልጽ ነው። ምን ማለት ነው? ምን ሆናለሁ ምናምን ይሄ ነገር አይሆንም ምናምን ይላሉ እንዴ? ጉድ እኮ ነው። ማዘርዬ ነፍሷንማ በደም አርጋ ነው የምትወደው። ነፍሷን ትወዳለች። ነፍሷን ይዞ የሚያስጨንቃት የእርሶ ካልሲ ለባሽ የት ልጅ ነው? ኦኬ ገቦት
ራችን ላይ ማለት ነው። ሴትዮዋ ራሱ ማለት ነው ማዘር ያስጨነቃት ያለው ማለት ነው። የሆነ ነገር ብትሆኚ አንድ ላይ ነው ተጠቅላላ መንገባ ነው የሚሉት። እሱን ያስጨነቃት እንጂ እቺ ልጅ ምን ትሆናለች? ተጎዳች፣ በቃ ህይወቷን ታጠፋለች፣ ከፍቅሯ ተለያየች ምናምን ብሎ አላሰቡም። ገና ለገና የሆነ ነገር ከሆነች በእኛ ሰው ስለሚጠራጠር እኛም አንድ ላይ እንገባለን በሚል ነው እሳቸው ያወሩ ያሉት እንጂ ስለ ሰው ጤና ምንም የታሰቡት ነገር የለም። ገቦት? ስለዚህ ማለት ነው ተከብሮ እንዳከበርኖት ብዙ ሳንሄድቦት በሰላም ከቤቱ ውጡልን። አንዳንድ ሰው ለራስ ሲሆን እኮ ሲቆርሱ አሳንሱ ነው። እንደዚህ አይነት ጥፋት እየሰራ እንደዚህ ሰውን አግዶ በግድ ፍቅረኛ ያላት ሚስት ፍቅረኛ አለኝ የወደፊት ባሌ ያለኝ ብላ እያወራች ማለት ነው። እርሶ ይሄንን ነገር እየሰሙ ይሄንን ነገር እያወቁ ምንም አላጠፋም ማለት ምን ማለት ነው? ሳትፈልግ እኮ ነው እንትን እያላት ያለው። አስገድዷት መረጃ ይዞባት እንደዚህ እያደረጋት ያለው። ይሄንን ሳያውቁ ቀርቶ ነው እንዴ? አረኛ አንተው ተናጋሪ አድርጎን ማዘርዬ እንደው ተው እንግዲህ ይቅርታ። እርሶ በሰጡት ባሳዩት ድራሞት ነው እኛ ማስተያየት እንሰጠውና ቅር እንዳይሉት። ስለዚህ ማለት ነው በክብር ይሄንን ካልሲ የሆነ ሰውዬው ማለት ነው ከህይወታችን አስወጥሉን። አዎ ከህይወታችን አስወጥሉን። እንዴ ምን ማለት ነው? ምንም አላጠፋም። ምን ያጠፋው ነገር አለ እንዴ? የሰውን ሰው አግዶ መረጃ ይዞ የግድ የኔ ካልሆንሽ የሚል ሰውን እንዴት ነው እርሶ ደግፎ ልጆት ለይሄ ነገር ቢያጋጥም ምንድን ነው የሚቀበሉት? አይደለም እንዳይቀበሉ። ስለዚህ ማለት ነው እርሶ ትክክለኛ ሰው ከሆኑ ማለት ነው ይሄንን ነገር አስተካክሎ ትክክል አይደለም የሰራው እንደዚህ እኔ እርሶን ራሱ አይቼ ማለት ነው በቃ ይሄ ነገር ተስተካከለላለሁ ያባብሱታል። እርሶ ሼም ነው የምር ሼም ነው። ስለዚህ በክብር ከዚህ ቤት ውጡልን። ይሄ ካልሲ ሰውዬን ይዛችሁልን የምሬን ነው የምለውና ልጅቷን አታሳምሙብን፣ አትጎዳብን። ምክንያቱም እኛ እንፈልጋታለን፣ እንወዳታለን፣ እናከብራታለን። ስለዚህ ማለት ነው ልጅቷን ለቀቅ አርጉልን በህግ አምላክ። መድኃኒቱንም እኮ የጠጣችው እኮ በሱ ምክንያት ነው አይደለ? ሳልፈልግ ከኔ ጋር ካልሆንሽ ብሏት አይደለ? ሳትፈልግ በግድ። ስለዚህ መድኃኒቱን የጠጣችው ደግሞ በዚህ ምክንያት ነው። ስለዚህ ለምንድን ነው ምናምን ተብሎ የሚያስጠይቅ ነገር አይደለም ማዘርዬ። እርሶ ማለት ነው የትልቅ ሰው አስቀምጣችሁ እንዴት እንደዚህ ትሆናላችሁ ምናምን ይላሉ አይደለ? ስለዚህ ማለት ነው ይሄ ልጅ ይሄ ካልሲ ለባሹ ምንድን ነው ያጠፋው? ምንድን ነው ያደረከው? እቺ ሴት ልጅን ምንድን ነው የበደልከው? በነገራችን ላይ በሚሰሩት ነው አስተያየት የምሰጠው እና ምንድን ነው የሰራው? ምን አጥፍተ ነው እንደዚህ ያደረከው? ምን አድርገ ነው እንደዚህ ልትታመም የቻለችው? ምን አድርገ ነው እንደዚህ መድኃኒት ልትወስድ የቻለችው ብሎ እሱን ሳይጠይቁት በደፈና መጥቶ እንደዚህ ጥሩ አይደለም። እንዴት ትሆኛለሽ? አንቺ አንድ ነገር ከሆንሽ ሁላችንም ተሰብስበን የሆነ ነገር ምን ሆነው ብሎ መናገር ከእርሱ አይጠበቅም። ልክ እንደ እናት ማሰብ አለበት። እንደ እናት አርቆ መገንዘብ አለበት። ሙሉ ፐርሰንት ይሄ ካልሲ ለባሹ ነው እያጠፋ ያለው። እንደው እሱን ሞግቶ እንደዚህ ከሚከራከሩ እንዲህ ነው ከሚሉ ይሄ ልጅን ይዘውልን ቢወጥልን እንደ ሀሳብ የምር ደግሞ ቪዲዮ እንዳሰሩብን ደግማችሁ ማለት ነው። የምር ይሄ ልጅን ስሙልኝ ብቻ ምን እንደሚል እሷ ላይ ማዘር ላይ እንዳጭዊ ልጠይቅሽ በመጣችሁ ትጫያለሽ ይላል እንዴ? ትጩባት እንዴ? ማናት ምንድናት ብላ ነው የመጣችሁ? ትጩባት በክብር በፍቅር ሳያገባሽ በፍቅር እንትን ሳይልሽ በጉልበት እንትን ላለው ልጅ የምን ጠይቆ መምጣት ነው? ምንድነው ለመጠየቅ ከሚመጣ ምንድነው ከይዙ በምን ምክንያት ነው ብሎ መጠየቅ ነው። እንዴት ነው ሁለታችሁ ተገናኛችሁት ብሎ ቅድሚያ ሳይመጡ በፊት መጠየቅ ነው እንዴ? የምን ፍቅር ነው? የምን አማች ማጫወት ነው? አረ ጋይስ እየተሳሰብን ያምሻል አትጩ ይላል። በሽታዋ እኮ አንተ ነህ። ረሳኸው እንዴ? በሽታዋ አንተ ነህ። እና ውዶቼ ላይክ ሼር እያደረጋችሁ ስታዩ እሺ፣ ሰብስክራይብ አዳዲስ ልጆች ካላችሁ ሰብስክራይብ ላይክ የሄሉዬንም በደንብ አድርጋችሁ ሀሳብ አስተያየታችሁን ስጡ። ሰብስክራይብ አድርጓት፣ አበረታቷት እህታችንን። እኔንም እንደዛ ውዶቼ። እና ይሄ ደግሞ አይናውጣ
እንትን አትበይ ይላል። ማነው እንደዚህ ያደረጋት ያለው? አንተ አይደለህ እንዴ? አንተም ብሎ አፍቃሪ ደግሞ የህፃን ጨዋታ ነው እያደረግክ ያለው። ቁም ነገር ትክክለኛ ነገር ደግሞ ልክ በክብር ጠይቀ በክብር እንትን እንዳልካት ነገር ማለት ነው። አመታ አክስቴን ብለህ ለማስተዋወቅ ትመጣለህ። የትኛው በክብር የፍቅር ጥያቄ ያቀረብክላት ነው? በግድ ያው ማፍናሃት መረጃ ይዘህባት ይሄን እናወጣለሁ ከፍቅረኛሽ ተለይ ብለህ ያደረከው ነገር ነው። ምንድነው ደግሞ እንደ ህፃን አንተ ነህ እንጂ እንደ ህፃን አጫውተው ለዚህ ደረጃ በቃሃት። ማዘርዬ እንግዲህ ይሄንን ልጆትን ነው እየሞገቱ ያሉት። መረጃዋን አላያችሁም ብሎ እያስፈራራ ነው። እንግዲህ ተመልከቱ። ይሄ ልጅ ላይ ነው ልጄ ላይ አትጩ የሚሉት ማዘርዬ። የምር ማዘርዬ እኛ እንድንናገረው አይገፋፉን። በክብር ከሄልዬ ቤት ከምንወዳት ቤት ወደለም በህግ አምላክ ቤቱ ብዛት ራሱ እሷ ለሚወረውረው ነገር እንዲህ አግብቶ የተቀመጠ እኮ ነው የሚመስለው። እንዲህ ወይ ይማርሽ በሉኝ። አልቆርጠውም። ይሄንን ነገር ኤዲት ማድረግ ነው የምጠላው። እና እንዴ አይደብሮትም እንዴ ማዘርዬ? የምር እንዴ በእርሶ ፊት ሁሉ ትራስ አንስቶ ሁሉ እየመታት ላስማማ ምናምን ይላሉ። ልጅቷን እኮ ያው በሽታ ላይ ነው እየጣላት ያለው። ኧረ በህግ አምላክ የሆነ ነገር አድርጉልን። የምር ህግ የለም እንዴ? ዛሬም እርሶ መጥቶ እንደው የእሷን ነገር ተቀብሎ እሱን ወደ ራሱ ወደ ቀልቡ ይመልሱታሉ ስንል ያባብሱታሉ። ስለዚህ ሄልዬ የኔ ቆንጆ አይዞሽ፣ እኛ እህቶችሽ ከጎንሽ ነን። መቼም እጅ እንዳትሰጪ መቼም ማለት ነው። እና ውዶች ይወዳቸዋለሁ። እንግዲህ ብዙም አስተያየት ለመስጠት አልተመቸኝም፣ ግን የማዘር ነገር በጣም ነው የገረመኝ። ይሄ ካልሲን ደግሞ የሆነ ነገር ማድረግ አለብን። እና ወዳቸዋለሁ ባይ